ጋይስ 1 ሚሊዮን ብር የምትሸጠው አዲስ አበባ አለርት ሆስፒታል ውስጥ የምትሰራዋ ዶክተር አይጥ በርካቶችን ያስገረመች ትገኛለች። አለርት ሆስፒታል 4.5 ሚሊዮን ብር ዋጋ ባላቸው 5 አይጦች አማካኝነት የቲቪ ማክቤል ለምትባያለች ባክሽ ልጄ ባንቺ ፍቅር ተጎድቷል። ዶናልድ ትራምፕ ምን እያደረገ ነው ጋይስ? እጅግ በጣም አስገራሚ ነው። የልጅ ስራውን አሁን እንደቀጠለ ነው የሚገኘው። ይህ ነገር እንግዲህ በአሁን ሰዓት ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ቢፈቅድ በቅርቡ ወደ ስራዬ እመለሳለሁ ሲል ተወዳጁ ማስተር አብነት ከበደ አስታውቋል። ማስተር አብነት ከበደ የናፈቃችሁ ወደ ሙሉ ጤንነቱ ተመልሶ በተለመደ አሁን ባንተ ነፃነኝ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ዲያብ ሰዎች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። ትዳችሁ ውድ ቤተሰቦቻችን በድጋሚ ሰበር አነጋጋሪ በሆኑ መረጃዎች ተመልሼ መጥቻለሁኝ። በዛሬው ቪዲዮ የምንመለከተው ህፃን አርቲስት ማክቤል እንግዲህ ታውቋታላችሁ። የ14 ዓመት ህፃን ናት። እንግዲህ አባት ከልጁ ጋር በመሆን ልጄ ባንቺ ፍቅር ወድቋል። በጣም እጅግ የሚያሳዝን ነገር ነው። እንደዚህ ብሎ አባት ከልጁ ጋር የማይመስል ቅሌት ቪዲዮ ሰርቶ ተስተውሏል። እንግዲህ ቪዲዮ ማሳያችሁ ይሆናል። እኔ እንደተረዳሁት ከሆነ ጾታዊ ትንኮሳ ነው። ለአቅመ ሔዋን ያልደረሰች ልጅ ላይ እንደዚህ ያለ ቪዲዮ መስራት እንደዚህ ያለ ነገር ነው ብዬ ነው የማስበው እኔ በጣም እጅግ የሚገርም የሚያሳዝን ጊዜ ድረስ ነው እውነት ለመናገር ላቸዋለሁ። ቫይረል ለመውጣትም ይሁን አይሁንም እንደዚህ ያለ ስራ አይሰራም። ከዚህ ቀደም አንድ ቪዲዮ ከሆነ ሴት ጋር ቃለ መጠይቅ አድርጋላት ፖስት ከደርጎ በየኮሜንቱ በጣም ብዙ ሰዎች ያልተገባ ነገር ጾታዊ ትንኮሳ ሲያደርጉባት ነበረ። ያን ቪዲዮ ብላ አልቅሳ እንግዲህ እንዳስጠፋችሁ ሁላችንም እናውቃለን። በተለይ በቲክቶክ ላይ አይታችሁታል ብዬ አስባለሁና ዛሬ ደግሞ እንደዚህ ያለ ቪዲዮ የተሰሩባት ነው ያለው። ገና አንድ ፍሬ ልጅ ናት። እኔ በጣም ነው ያዘንኩት። ሁላችሁም ልትቃወሙት የሚገባ ተግባር ነው። ቪዲዮውን አሳያችኋለሁ። በተጨማሪ ታላቅ የምስራች አለ። የምስራቹ እንግዲህ ማስተር አብነት በሰላም ሕክምናውን ጨርሶ ወደ ሀገሩ ተመልሷል። እንኳን ደስ አላችሁ ኢትዮጵያውያን ማለት ፈልጋለሁ። እንግዲህ ማስተር አብነት የብዙዎች አባት አስተማሚ ወንድም ነው። ይህን ላደረገ እግዚአብሔር ይመስገን። ይህን የምስራች ዜና አስደምጣቸዋለሁ። እንዲሁም አይጥ ቀን ወጥቶላት በአዲስ አበባ 1 ሚሊዮን ብር ተሸጠች ብላችሁ ማን ያምነኛል? ነገር እውነት ነው፣ ተሸጣለች። ለምን ይህን ያክል ተሸጠች የሚለውን እናያለን። እንግዲህ አይጥም ቀን ወጥቶላት ዶክተር ሆናለች። ሌላኛው ደግሞ የትራምፕ አነጋጋሪ ጉዳይ ቀጥሏል። በየፌስቡክ ፔጁ እንደ ህፃን እያደረገው ይገኛል። የማይመስል ቪዲዮዎችን የፖስተ ነው ያለው። ዓለምን እያነጋገረ ነው ያለው ይመስለኛል። እርጅና ነው መሰለኝ። በጣም እጅግ ዓለምን ያነጋገረ እንግዲህ የበፊቱን የአሜሪካን ፕሬዚዳንት ባራክ ኦባማን እና የባለቤቱን አድርጎ ፖስት ያደረገ ቪዲዮ ላይ በጣም ብዙዎች ተነጋግረውበታል። ይህን ነገር ማስደምጣችሁ ይሆናል። መረጃችን በደንብ አድርጋችሁ ላይክ አድርጉት። ኦርቶዶክሳን የሆናችሁ ቪዲዮ ላይክ ያድርጋችሁ ጀምሩት። ቻናላችን ደግሞ ሰብስክራይብ አድርጉ። ቀጥታ አንድ መንፈሳዊ የሆነ አንድ ዝማሬ ላስደምጣችሁና ከዛ ወደ መረጃዎቻችን እንሄዳለን። ቪዲዮ ላይክ ያድርጋችሁ ጀምሩት። እውነት በጣም ደስ ያለ ዝማሬ ነው። ሰምተን እንመለስ። ድላለ በቃል
በስም ድል አለ በቃል ተራራው ይናዳ አማኑኤል ስል ባህር ይከፈላል መድኃኔዓለም ስል ለዘመሩልን ለወንድሞቻችን ዝማሬ መላእክት ያሰማልን። እውነት አለማድነቅ አይቻልም። በተለይ ቻይናዊ ወጣት የሚገርም ጸጋ ነው። እውነት ለመናገር ላችኋለሁ። ቻይና ሆነው አስባችሁታል አይደለ? የአገር ዘመናችሁ ባረክ ማለት ወዳለሁ። አሁን ወደ መረጃው እንሂድ። እንግዲህ ከትራምፕን ጀምርና ምንድነው የትራምፕ አነጋጋሪ መረጃ ዓለምን ያነጋገር ያለውን ነገር ዘገባውን ላስደምጣችሁና ቪዲዮን ማሳያችሁ ይሆናል። ለጥቁር ያላቸው አመለካከት ተጋለጠ። ትራምፕ ኦባማዎችን ዝንጀሮ አስመስሎ የሚያሳይ ዘረኛ ቪዲዮ በማጋራታቸው ከፍተኛ የሆነ ተቃውሞ ደረሰባቸው። ከካሊፎርኒያ ገዢ እስከ ሪፐብሊካኖችና ዲሞክራት ሴናተሮች ተቃውሞ ደርሶባቸዋል። መረጃውን በአጭሩ ላቀርብላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞውን ፕሬዝዳንት ባራክ ኦባማንና ቀዳማዊት እመቤት ሚሼል ኦባማን ከእንስሳት ጋር በማመሳሰል የሚያሳይ ዘረኛ ምስል ያለበት ቪዲዮ በትሩዝ ሶሻል አካውንታቸው ማጋራታቸው ከፍተኛ የፖለቲካ ውዝግብ አስነስቷል። ሌሊት ላይ የተጋራው ይህ የአንድ ደቂቃ ቪዲዮ የ2020 ፕሬዝዳንታዊ ምርጫ በስውር ሴራ የተሰረቀ መሆኑን የሚገልጹ መሰረተ ቢስ ወሬዎችን ያካተተ ነው። በቪዲዮ ማጠናቂያ ላይ ለ2 ሰከንዶች ያህል የኦባማዎች ራስ በዝንጀሮች አካል ላይ ተደርጎ The Lion Sleep Tonight የሚለው ዘፈን ሲደመጥ ይታያል። ምንም እንኳን በቪዲዮ የመጀመሪያ ቅጂ ላይ ሌሎች የዲሞክራቲክ ፓርቲ መሪዎች እንደተለያዩ እንስሳት ተደርገው ቢቀርቡም ለምሳሌ ጆ ባይደን እንደ ዝንጀሮ፣ ካማላ ሃሪስ እንደ ኤሊ፣ ፕሬዝዳንት ትራምፕ ባጋሩት አጭር ተቆራጭ ላይ ግን ኦባማዎች ብቻ ተለይተው ቀርበዋል። ይህ ድርጊት በሁለቱም የፖለቲካ ጎራዎች ዘንድ ጠንካራ ተቃውሞ አስከትሏል። በዩኤስ ታሪክ ለረጅም ጊዜ ያገለገሉ ጥቁር ሴናተር የሆኑት ሪፐብሊካኑ ቲም ስኮት ድርጊቱን አውግዘዋል። ይህ ከዋይት ሃውስ ያየሁት እጅግ ዘረኛ ድርጊት በመሆኑም ቪዲዮ ሐሰተኛ እንዲሆን እጸልያለሁ በማለት ትራምፕ ቪዲዮን እንዲያጠፉ አሳስበዋል። ዲሞክራቱ የካሊፎርኒያው ገዢ ጋቪን ኒውሰንም ድርጊቱን አጸያፊ ሲሉ የገለጹ ሲሆን እያንዳንዱ የሪፐብሊካን ፓርቲ አባል ድርጊቱን እንዲያወግዝ ጥሪ አቅርበዋል። የዋይት ሃውስ ቃል አቀባይ ካሮሊን ሌቪት በበኩሏም የፕሬዝዳንት ትራምፕን እንደ ጫካው ንጉስ፣ ዲሞክራቶችን ደግሞ እንደ ላየን ኪንግ ገጸ ባህሪያት የሚያሳይ የኢንተርኔት ቀልድ ወይም ሜም ነው ስትል በውሸት መቆራት አቁሙ በማለት ድርጊቱን ተከላክላለች። ቪዲዮ የ2020 ምርጫ መጭበርበሩን የሚገልጹና ቀደም ሲል በፍርድ ቤት ውድቅ የተደረጉ ክሶችን በድጋሚ አንስቷል። ፕሬዝዳንት ትራምፕ ቀደም ሲልም ባራክ ኦባማ አሜሪካ ውስጥ አልተወለድም የሚል ዘረኛ የሴራ ንድፈ ሐሳብ ሲያራምዱ እንደነበር የሚታወስ ሲሆን አዲሱ ቪዲዮም ይህንኑ የቆየ ውጥረት ዳግም ቀስቅሶታል። የኦባማ ቤተሰቦች ይህ ዜና እስከተለቀቀበት ጊዜ ድረስ የሰጡት አስተያየት የለም። ዶናልድ ትራምፕ ምን እያደረገ ነው ጋይስ? እጅግ በጣም አስገራሚ ነው። የልጅ ስራውን አሁንም እንደቀጠለ ነው የሚገኘው። ይህ ነገር እንግዲህ በአሁን ሰዓት በአሜሪካ ውስጥ ከፍተኛ የሆነ ቁጣን ቀስቅሶ እየተመለከት ነው እንገኛለን። በዛሬው ዕለትም ዶናልድ ትራምፕ እንግዲህ በራሳቸው የትዊተር ገጽ ላይ ይህ የምትመለከቱትን የቀድሞ የአሜሪካ ፕሬዚዳንት የሆኑትን የባራክ ኦባማ እንዲሁም ደግሞ የባለቤታቸውን የሚሼል ኦባማን ምስል እንግዲህ ከዝንጀሮ ሰውነት ላይ አንገታቸውን በመቀጠል የትዊተር ገጻቸው ላይ ፖስት አድርገዋል። ይህ ነገር እንግዲህ ከፍተኛ የሆነ ቁጣን ቀስቅሷል። በተለይም ደግሞ በዲሞክራሲያዊ ፓርቲ ፖለቲከኞች እንዲሁም ደግሞ በሰብአዊ መብት ተሟጋቾችና በባራክ ኦባማ ወዳጆች ዘንድ ከፍተኛ የሆነ ቅሬታን አስነስቶ እንግዲህ በዚህ ሰዓት በርካቶች እየተነጋገሩበት ይገኛሉ። ይባስ ደግሞ ዋይት ሃውስ ለዚህ ፖስት የሰጠው ምላሽ ተከትሎ በርካታ ሰዎችም እንግዲህ ግልጽ የሆነ ዘረኝነት እንዲሁም ደግሞ ጥላቻ ነው ሲሉም ጭምር ነው ፖለቲከኞችና የተለያዩ ግለሰቦች አስተያየታቸውን እየሰጡ የሚገኘው። ዋይት ሃውስም ለዚህ ፖስት እንዲህ ሲል ምላሽ ሰጥቷል። ይህ ነገርም እንግዲህ የተቀናቃኝ ፖለቲካ ፓርቲ የሆኑ ግለሰብን ለመተቸት የተደረገ ነገር ነው። ነገር ግን አስተያየት ሰጪዎችና ተቃዋሚዎች አጋድነውታል። ምንም አዲስ ነገር የለውም ሲሉ ጭምር ነው መልስ እያወጡ የሚገኙ። ይህ ነገርም እንግዲህ በርካታ ሰዎችን አስቆጥቶ በአሁን ሰዓት እየተነጋገሩበት ይገኛሉ። እናንተስ በዶናልድ ትራምፕ ስራ ላይ ምን ተሰምቷችኋል? ኦኬ ጋይስ መሪው እንደሰማችሁት ነው። እኔ ተሰማኝ እንግዲህ ዘረኝነቱ እንዳለ ነው። ዛሬ አይደለም ይታወቃሉ። ያው ጥቁር እንደማይወደው የጥቁር ጥላቻ እንዳላቸው እንግዲህ ትራምፕ ይታወቃሉ። ነገር ግን ደግሞ እርጅና ይመስለኛል እውነት ለመናገርላችኋለሁ ሰው ሲያረጅ እንደዚህ ያለ ስራ ይሰራል። ይህንንም ያልኩበት ምክንያት ከዚህ ቀደም እንግዲህ በህዳሴው ግድብ ዙሪያ 50% እኛ አሜሪካውያን ወጪ አድርገን ነው እየገደብ ነው ብለው እንግዲህ ሲናገሩ ሰምተን ነበር። እንግዲህ ጠቅላይ ሚኒስትሩ በቀደም ፓርላማ ላይ የሰጡበት ምላሽ ነው። ምንም አይነት ገንዘብ እንዳልተቀበሉ ምን ላይ ሰጥተውበታልና ሰው ሲያረጅ ይጃጃል መሰለኝ። እንደዚህ አይነት ስራ እየሰሩ ነው የሚመስለኝ። ዓለም እያነጋገረ ያለው ጉዳይ ነው። ለማንኛውም
ምን ሐሳብ አላችሁ በዚህ ጉዳይ? የራሳችሁን ሐሳብ ኮሜንት ላይ ታስቀምጡልኝ። ይሆናል አሁን ቀጣይ መስዳችሁ እንግዲህ ታላቅ የምስራች ተሰምቷል። ወደ ማስተር አብነት ተሰራችሁ። ማስተር አብነት እንግዲህ ሕክምናውን ጨርሶ ወደ ሀገር ተመልሷል። እሱን ዜና ላሰምታችሁና እግዚአብሔር ቢፈቅድ በቅርቡ ወደ ስራዬ እመለሳለሁ ሲል ተወዳጁ ማስተር አብነት ከበደ አስታውቋል። ማስተር አብነት ከበደ የናፍቃችሁ ወደ ሙሉ ጤንነቱ ተመልሶ በተለመደው በጎ ስራው ወገኖቻችን ሲረዳ ለማየት እንደኔ የጓጓችሁ የታላችሁ እስኪ አለሁ ብሉኝ። ማስተር አብነት ከበደ ለሕክምና ወደ ውጭ ሀገር ከሄደበት በሰላም ወደ ሀገሩ መመለሱ አስታውቋል። እግዚአብሔር ይመስገን ከሕክምናው በኋላ የጤና ሁኔታ እየተሻሻለ ነው። በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል የማደርግ ይሆናል ሲል ማስተር አብነት ከበደ አስታውቋል። ታዲያ አሁንም ሁላችሁም ማስተር አብነት ከበደ እግዚአብሔር ጨርሶ ይማርህ በሉት። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት የተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የሥራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎኔ የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። መላው ኢትዮጵያውያን እንኳን ደስ አላችሁ ማለት ወዳለው በጣም እጅግ የምንወደው የምናከብረው ሁላችንም በስስት የምናየው እንግዲህ ማስተር አብነት የብዙዎች አባት የብዙዎች አስተማሚ የሆነው ወንድማችን በዛሬው ዕለት እንግዲህ በሀገር ኢትዮጵያ ገብቶ እንደዚህ ያለ መግለጫ ሰጥቷል። እንኳን ደስ አላችሁ ማለት ወዳለው። እግዚአብሔር ጨርሶ ይማረው። አሁን ደግሞ የቀረውን በደንብ አድርጎ እንዲሻለው ሁላችሁም ጸልዩለት ማለት ወዳለውኝ። እውነት በጣም ነው እጅግ ደስ ያለ በዚህ ቪዲዮ። አሁን ቀጥታ የምንሄደው እንግዲህ አንድ መረጃ ላስደምጣችሁ። የአይጧ ጉዳይ ነው። እንግዲህ የአይጧ ጉዳይ በጣም እጅግ መነጋገሪያ ሆኗል። መረጃ ላስደምጣችሁ። አለርት ሆስፒታል 4.5 ሚሊዮን ብር ዋጋ ባላቸው 5 አይጦች አማካኝነት የቲቢ ባክቴሪያ ያለበትን ሰው የመለየት አገልግሎትን የሰጠ መሆኑ ተዘገበ። አይጥን ተጠቅሞ አክታን በማሽተት በደቂቃዎች ልዩነት የቲቢ ባክቴሪያ ያለበትን ሰው በመለየት በቴክኖሎጂ የታገዘ የሕክምና አገልግሎት በማዘመን በአፖፖ አይጦች ዝርያ የታገዘ የቲቢ ምርመራ በስራ ላይ የዋለ መሆኑን በሆስፒታሉ የቲቢ ምርምር ክፍል ኃላፊ ዳይሬክተር ንጉሴ በየነ ለኢትዮጵያ ፕሬስ ድርጅት ገልጸዋል። በአርማር ሃንሰን የምርምር ማዕከል 5 የአፖፖ አይጥ ዝርያዎች መኖራቸውን ዶክተር ንጉሴ ጠቅሰው እስከ 2 ሰዓት የሚፈጀውን በአጉሊ መነጽር የሚታገዘው የቲቢ ምርመራ አይጦቹ በደቂቃ ልዩነት የተጠርጣሪውን የአክታና ናሙና በማሽተት ባክቴሪያ እንዳለበትና እንደሌለበት እንደሚለዩ ተናግረዋል። አይጦቹ 1.5 ኪሎ ግራም የሚመዝኑትና እስከ 8 ዓመት ዕድሜ እንደሚኖሩ የተገለጸ ሲሆን የአንድ አፖፖ አይጥ ዋጋ 5000 ዩሮ ወይም ደግሞ 900 ሺህ ብር እንደሆነ ተገልጿል። አምስቱም አይጦች በእርዳታ መልክ ከቤልጂየም ግብረሰናይ ድርጅት የተሰጡ መሆናቸው እንዲሁም ደግሞ በቅርቡ 5 ተጨማሪ የአፖፖ አይጦች ወደ ሀገር ውስጥ እንደሚገቡም ተጠቁሟል። ዶክተር ንጉሴ በየነ እንደገለጹት አይጦቹ ይህንን ልምድ ያገኙት ተወልደው አይናቸው ከበራ ከ4 ሳምንት በኋላ ለ9 ወራት በታንዛኒያ ስልጠና ወስደው መሆናቸውን የገለጹ ሲሆን አስፈላጊውን ፈተና ከወሰዱ በኋላም የቲቢ ባክቴሪያ የመለየት ተግባር ላይ መሰማራታቸውን አብራርተዋል። አይጦቹ የአክታ ናሙናን አሽትተው ተጠርጣሪው የቲቢ ባክቴሪያ ካለበት በጣቶቻቸው መላልሰው እንደሚዋጭሩትና ተጠርጣሪው የቲቢ ባክቴሪያ ከሌለበት ደግሞ አክታውን አሽትተው በማለፍ የመለየት ስራቸውን እንደሚያከናውኑም ተገልጸዋል። አገልግሎቱ ከተጀመረበት ጊዜ አንስቶ ከአዲስ አበባ ጤና ጣቢያዎች የተወሰዱ 170 ሺህ የአክታ ናሙናዎች ውስጥ 3000 የቲቢ ባክቴሪያ በውስጣቸው እንዳለ በአፖፖ አይጦች መረጋገጡን የአለርት ሆስፒታል የቲቢ ምርምር ክፍል ኃላፊ ዶክተር ንጉሴ በየነ ገልጸዋል። ጋይስ 1 ሚሊዮን ብር የምትሸጠው አዲስ አበባ አለርት ሆስፒታል ውስጥ የምትሰራዋ ዶክተር አይጥ በርካቶችን እያስገረመች ትገኛለችም። በአዲስ አበባ አለርት ሆስፒታል ውስጥ ልዩ ስልጠና የወሰዱ አይጦች የቲቢ በሽታን በደቂቃዎች ውስጥ በመለየት አስደናቂ ስራን እየሰሩ እንደሚገኝ ተነግሯል። በዘመናዊ ማሽን እስከ 2 ሰዓት የሚፈጀውን የቲቢ ምርመራም እነዚህ አፖፖ የሚባሉ ከታንዛኒያ የመጡ አይጦች አክታን በማሽተት ብቻ በደቂቃዎች ውስጥ ቲቢ ያለበትን ሰው እንደሚለዩ፣ ሰውየው ቲቢ ካለበት እንግዲህ አክታውን በመቧጨር ምልክት
እንደሚሰጡ ተነግሯል። ታዲያ እነዚህ አይጦች ዋጋ 5000 ዩሮ ወይንም 916000 የኢትዮጵያ ብር አካባቢ የሚገመት ሲሆን እስካሁን ድረስ እንግዲህ ከ170000 በላይ ናሙናዎችን መርምረው 3000 የሚሆኑ የቲቢ ታማሚዎችን በትክክል መለየታቸው ተነግሯል። የእነዚህን አስገራሚ አይጦች ብቃት እንዴት አያችሁት? ሀሳባችሁን በኮመንት ላይ ግለጹልን። ፈጣንና ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን በመንካት ፎሎ ያድርጉም። እኔ በጣም የገረመኝ መረጃ ነው። ደጋግሜ ራሱ ስሰማው እንጃ እውነት ሊመስለኝ አልቻለምና ብቻ እንደምታዩት እውነት ነው። 1 ሚሊዮን ብር አንድ አይጥ ማለት ነው እየተሸጠ ነው ያለው። ብቻ ለዛች ለድመት ቆርጣችሁ ላኩላት። ምላሹን ከሷ ነው የምንጠብቀው። በጣም የሚገርም ነገር ነው። እንግዲህ አይጥም ቀን ወጥቶላት 1 ሚሊዮን ብር በሀገራችን በአዲስ አበባ እየተሸጠች ነው ያለችው። እንግዲህ ጥቅማቸው እንደሰማችሁት ነው መረጃውንና እውነት ከሆነ ያድርግላቸው። አይጥ ቀወቶላቸዋል። እንግዲህ ከዚህ በኋላ ኮርኒሳቸው በእንክብካቤ ያዙት። ምን ይባላል ታዲያ? ለማንኛውም በዚህ አስተያየት ካላችሁ ኮሜንት ላይ የሚጽፉልኝ ይሆናል። እስኪ ወደ ህፃን ማክቤል ጉዳይ እንሂድ። አንድ ወንድም ከአባቱ ጋር የሰራው ቪዲዮ አለ። በጣም እጅግ ያስገረመኝ ቪዲዮ ነው። እንደዚህ ያሉ ቪዲዮዎችን ደግሞ ያበረታታል። ላይክ ሼር እያደረግን እኛውንና እየደገፍናችሁ ያለውና እኔ መልካም መስሎ አልታየኝም። እስኪ ቪዲዮን አይተን እንመለስ። ማክቤል ለምትባይ ልጅ እባክሽ ልጄ በአንቺ ፍቅር ተጎድቷል። ስለዚህ ትምህርቱንም አቋርጧል። ለምንድን ነው ተገናኝታችሁ ማታወሩ ማትረጁ? እባክሽ እና አባቴን ደግሞ ቪዲዮ ላይ ማስገባት አልፈለኩምና ማክቤል በጣም ስለተጎዳኝና በቃ አብሮኝ እንዲሰራ ያደረኩት በቃ እኔ በጣም ተጎድቻለሁ እና ማክቤል በቃ ፍቅሬን ተረጅኝ። በቃ እኔ እየተጎዳኝ ነው ያለሁት እና እናንተ ደግሞ ይሄን ቪዲዮ ሼር፣ ኮፒ፣ እንግዲህ ፖስት ያደርጋችሁ ለማክቤል ያሉስልኝ አመሰግናለሁ። ኦኬ ጋይስ እንዳያችሁት ነው። በጣም ብዙዎች እንግዲህ ለመፈመስ ተብሎ እንደዚህ ያለ ኮንተንት ይሰራሉ። ነገር ግን ለመፈመስ ራሱ ቢሆን ራሱ አይቻልም፣ ስህተት ነው። ለምሳሌ ይቺ ልጅ ለአቅመ ሔዋን ያልደረሰች አንድ ፍሬ ብላቴና የ14 ዓመት ህፃን ልጅ እንደሆነች በቅርብ ጊዜ ተናግራለች። ይቺ ልጅ እንደዚህ ያሉ ቃላቶችን ራሱ መስማት የሌለባት እድሜ ላይ ነው ያለችው። ከዚህ አንጻር ይህንን የሚሰሙ በሷ እድሜ ያሉ ሰዎች ምንድነው የሚያስቡት? አስባችሁት አይደለ? ለምሳሌ ይህ ከአጠገቡ የነበረው አባቱም ይሁን ወንድሙም ይሁን ዘመድ አዝማድ የሚያውቀውም ሰውም ቢሆን ራሱ እንደዚህ ያለ ቪዲዮ ላይ ተቀላቅሎ ይህን ድምፅ ማውጣቱ ብቻ ትልቅ ስህተት ፈጽሟል ብዬ ነው የማስበው። በጣም እጅግ የሚያሳዝን ደረጃ ላይ የሚያሳዝን ጊዜ ላይ ነው የደረስ ነው እውነት ለመናገር ላችኋለሁ። እና ቪዲዮዎቹን ለማየት ሞክሬያለሁኝ። በጣም ብዙ ቪዲዮዎች ሰርተዋል። ፎቶ እየለጠፈ እንደ ስቲከር ነገር እያወጣ የዚህችን የአንድ ፍሬ ህፃን ላይ እያወጣ ፎቶዋን እያወጣ በጣም ብዙ ቪዲዮዎችን ሰርተዋል። ጋይስ ምን እያደረግን ነው ግን? እንደምታዩት ትልቅ ልጅ ነው። አንድ ፍሬ ልጅ ጋር ምን እያደረግን ያለ ነው? እኔ ሊያስጠይቀው ይገባል ብዬ የማስብ ሰው ነኝና እንደዚህ ያሉ ቪዲዮዎችን ደግሞ ላይክ ሼር ያደርጋችሁ የምታበረታ እንዴት እያሰባችሁት ነው? ለምሳሌ ቪዲዮ ስክሪን ሪከርድ አድርጌ ማሳየት ቢቻል አሳያችሁ ነበረ፣ አልመጣለኝም ሀሳቡና። ለምሳሌ ከ100,000 ምናምን በላይ ላይክ ያለው ቪዲዮ አለ በዚህ ህፃን ልጅ ፍቅር ይዞኛል ብሎ በሰራው ቪዲዮ ላይ ማለት አስባችሁታል? ይህ ሁሉ ሰው እውነት ትክክል ነው ያደረገው ነገር እያላችሁ ነው ላይክ ያደረጋችሁለት ቪዲዮውን። እውነት ከ14 ዓመት ህፃን ልጅ ጋር እንደዚህ ያለ ፍቅር ውስጥ እንድትገባ እናንተ ታስባላችሁ? ፈቃደኛ ናችሁ? የእናንተ እህት ወንድሞች ቢሆንስ እንዛ ብላችሁ አታስቡም? እኔ በጣም እጅግ ያሳዘነ ቪዲዮ ነው። ሁላችሁም እንደዚህ ያለ ነገሮች ስታዩ ዝም ማለት የለባችሁም። በጋራ መቃወም አለብን። እጅግ አጸያፊ ነገር ነው። ማክቤል እባክሽን ይሄን ልጅ ተረጁ። እባክሽን ልጁ እየተጎዳ ነው ያለው። እባክሽን ከቻላችሁ እባካችሁ ተገናኝታችሁ። ኦኬ ጋይስ እንዳያችሁት ነው እንግዲህ ይህ ቪዲዮ አስገድዶ ከመድፈር አይተናነስም ብዬ አስባለሁ። ከአንድ 14 ዓመት ህፃን ጋር እንደዚህ ያለ ሽኩቻ ቪዲዮ እጅግ አጸያፊ የሆነ ነገር መናገር ነው ለኔ መስሎ ይታየኝና እንግዲህ ይህንን እያዩ እየሰሙ ያሉ ሰዎች ነገ ጠዋት ጎረቤቶቻችሁ ላይ እንደዚህ ያለ ድርጊት ሊፈጽሙ ይችላሉ። ወንዶችም ቢሆኑ ማለት ነው። ሴቶችም ደርሰና ብለው እንደዚህ ያለ ነገር በሚያሳዩበት ሰዓት ያኔ እራሳችሁ ልትወቅሱ ትችላላችሁ፣ እንደዚህ ያሉ ቪዲዮ አይተው ይሆናል ብላችሁ። ስለዚህ ይህን ነገር ሳይቃጠል በቅጠል ተብሎ በአጭሩ እንደዚህ ያሉ ቪዲዮዎችን እንዲቆሙ ማድረግ ያለብን የእኛ የማህበረሰቡ ኃላፊነት ነው ብዬ ነው የማስበው። ሁላችሁም ይህን ቪዲዮ ተቃውሙ። ትክክል አይደለም እንዴ! ነውር ነው፣ አይደረግም። እንደዚህ መጠየቅ ካለበት ራሱ እንዲጠየቅ መደረግ አለበት። እንደዚህ ያለ ኮንተንት ራሱ ቢሆን ራሱ አይቻልም፣ ፍጹም አይቻልም። በጣም እጅግ የሚያስጠላ ነገር ነው። እስከ መጨረሻው ነው ፕሌይ ማድረግ ያለብን ይህን ቪዲዮ። ፕሊዝ ስሙት። እሺ አባታችን እንዴት ነው ሰርፕራይዝ እናርገ። ሃፒ በርዝዴይ ሰሊ፣ ሃፒ በርዝዴይ ቱ ዩ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ ሰሊ። ኦ አር ዩ ዋን ኖ በሉ አንቺ ኖ አር ዩ ፎር አር ዩ ስቶኔጅ የስ
ኬክ ላለመግዛት ብለህ የራስህ ልደት ሄድካ አንተ ወለድ ኑ ታንስቅኑ የአባቴ ልደት ነው ዛሬ it's my dad's birthday happy birthday ቤትም ሀገር ላይ እንደዛ ነገር ተደርጓል ብዬ አላምንም። ይሄ የውድቀታችን መጨረሻ ነው። እግዚአብሔር ይመስገን መንግስት አለን የሚጠይቅ እና እነዚህን ሰዎች መጠየቅ አለበት መንግስታችን። ምክንያቱም ይሄ እሴት ነው። እርስ በርስ የመከባበሩን የመተዛዘኑን ተውት፣ ግን እንደዚህ ሙታንን የተኙበት ቦታ ድረስ ይሄዱ እንደዚህ አቢዩዝ ማድረግ ቸልተኝነት አለማወቅ ምናምን አይደለም፣ ኦን ፐርፐዝ የሚደረግ ነገር ነውና አይ ኖ እዚህ ሶሻል ሚዲያ ላይ ሰምቲንግ በሆነ ቁጥር ሁሉ ጊዜ መንግስት ነው የምንለው ሁላችንም። ግን ምን ይደረግ ያለን እሱ ስለሆነ ነው፣ አቅማችን እሱ ነው። ሌላ ምንም ማድረግ አንችልምና ወይ ካልሆነ እዚህ ሶሻል ሚዲያ ላይ እንደዚህ አይነት ነገር ለሚያደርጉ ለራሳቸው የሆነ የሶሻል ሚዲያ ፖሊስ ወይ ቢቋቋም እላለሁ እኔ እንደ አድቫይስ ነው፣ ወይም ደግሞ ካለ አላቅም። ለዚህ ለሶሻል ሚዲያ ማህበረሰቡ የሆነ ነገር ማቋቋም ይችላል እኮና እንደዚህ ጋጥ ወጥ የሚሆኑትን እያስገባ ምሳቸውን መስጠት ይፈቀድልን ወይ እንደዛ አይነት ነገር ማቋቋም ያቅተን። ድላለ በስም ድላለ በቃል ድላለ በስም ድላለ በቃል ተራራው ይናዳል አማኑኤል ስል ባህር ይከፈላል መድኃኔዓለም ስል ድላለ በስም ድላለ በቃል ድላለ በስም ድላለ በቃል ተራራው ይናዳል አማኑኤል ስል ባህር ይከፈላል መድኃኔዓለም ስል የቆምነው ዛሬ በሕይወት ስምህን አርገንም ጉልበት ከሜዳ ተጠርተን ልነግስ ሆነነው ክብርና ሞገስ ሆነነው ክብርና ሞገስ ድላለ በስም